ሰላም ጤና ይስጥልኝ ውድ የባሶ ሚዲያ የዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ። የዕለቱን ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስቶቹን አቀርባለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ልብ የሚሰብር ዜና፣ ዓለምን ያስለቀሰ የኡምራ ተጓዦች አሳዛኝ ክስተት። ትናንት በሳውዲ አረቢያ በተከሰተው አደጋ ከ42 በላይ የኡምራ ተጓዦች ሕይወታቸው ሲያጡ ከነዚህ ውስጥ የአንድ ቤተሰብ አባላት የሆኑ 18 ሰዎች በአንድ ቅጽበት መሞታቸውን መላውን ዓለም አስደንግጧል። በዚሁ አሰቃቂ አደጋ የሶስት ትውልድ አባላት አባት፣ እናት፣ ወንድም፣ እህት፣ ልጅና የልጅ ልጅ አብረው ላይመለሱ ተሸኝተዋል። ይህን ያህል ቁጥር ያለው ቤተሰብ በሙሉ መጥፋቱ የሰዎችን ልብ በሐዘን አስጨንቋል። ቢቢሲ የብልጽግና አገዛዝ ወታደሮች በአማራ ክልል በንጹሃን ሴቶች ላይ የፈጸሙት አስገድዶ መድፈር የሚያጋልጥ ዝርዝር ሪፖርት አወጣ። የሚደፈሩ ሴቶችን እንዲሁም በግፍ የሚረሸኑ ወጣቶችን አስመልክቶ ዝርዝር ዘገባው አውጥቷል። ዘገባውም የባለ ታሪኮች ስምና ማንነታቸው የሚገልጽ ነገሮችን ለደህንነታቸው ሲባል መቀየሩን አስታውቋል። ታሪኩ እንዲህ ይጀምራል። እናት እሁድ ጠዋት ወታደሮች ወደ ቤቷ ሲመጡ ከ8 ዓመት የእህቷ ልጅ ጋር እንደነበረች ትናገራለች። መከላከያው ታህሳስ 27 2017 ዓ.ም የቤት ለቤት ፍተሻ እያደረገ ነበር። እናት የመከላከያ ሰራዊት የደንብ ልብስ የለበሱ 3 ወታደሮች ደቡብ ጎንደር ወደሚገኘው ቤታቸው እንደመጡ ስለማንነቷ እንዲሁም ፋኖች ከምትሰራበት ጠላ ቤት እንደሚመጡ መጠየቅ መጀመራቸውን ትናገራለች። የ21 ዓመቷ እናት ፋኖች እንደሚመጡ ማረጋገጧን ትገልጻለች። እንዴት ብለን እንዋሻለን? እንዴት ብለን እንክዳለን? የምትለው እናት ነገሮች ወዲያው ብዙም ሳይቆዩ ተካረሩ ትላለች። ስለ ቤተሰቦቿ ማንነት ከጠየቋት በኋላ እናት ወታደሮቹ በአጸያፊ ቃላት እንደሰደቧት ትናገራለች። ከዚያም ሕፃኗ ማልቀስ ስትጀምር በመሳሪያቸው እንዳስፈራሯትም ታወሳለች። እናት ከዚያም አንደኛው ወታደር በሌሎች ወታደሮች እርዳታ በእህቷ ልጅ ፊት እንደደፈራት ትናገራለች። እንዳይጎዱኝ ተማጸኗቸው፣ ታቦትን እየጠራሁ ለመንኳቸው፣ ግን ልባቸው አልራራልኝም፣ አበላሹኝ። እናት ብቻዋን አይደለችም። እናት የአማራ ክልል የትጥቅ እንቅስቃሴ ከተቀሰቀሰ ከሐምሌ 2015 ጀምሮ ወሲባዊ ጥቃት ደርሶባቸዋል ተብሎ ከሚታመኑ በሺዎች ከሚቆጠሩ ሴቶች ውስጥ አንዷ ናቸው። ምንም እንኳ እውነተኛው ግጭት ነክ ወሲባዊ ጥቃት መጠን ሪፖርት ባለመደረጉ እና ባለመመርመሩ በትክክል ባይታወቅም ቢቢሲ ያሳሰበው መረጃ ከሐምሌ 2015 እስከ ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ያመለክታል። ገለልተኛ መገናኛ ብዙሃን በክልሉ ያለውን ግጭት ለመዘገብ በተጣለባቸው ክልከላና ገደብ ምክንያት ወደ ክልሉ መግባት ባይችሉም የቢቢሲ የናይሮቢ ጋዜጠኛ ቡድን ያስገድዶ መድፈር ጥቃት ተጎጆችና የጤና ባለሙያዎችን በማነጋገር ቀውሱ በሰብአዊነት ላይ እያሳረፈ ያለውን ጠባሳ የሚመለከት መረጃ አግኝቷል። እናት የጥቃቱ ሰለባ ከመሆኗ በፊት በቤተሰቧ ውስጥ እንዳሉ ሌሎች ሴቶች ሁሉ በኦርቶዶክስ ሃይማኖት አስተምሮ መሰረት በተክሊል የማግባት እቅድ ነበራት። ከዚያች ቀን በፊት ወንድ አላውቅም ነበር ትላለች። አበላሽተውኝ ሄዱ፣ ቢገድሉኝ ይሻለኝ ነበር ትላለች። የ18 ዓመቷ ትዕግስት የምዕራብ ጎጃም ነዋሪ ስትሆን የመደፈር ጥቃት ከመፈጸሙ በፊት በቤተሰቦቿ ሻይ ቤት ትሰራ ነበር። ጥር 2016 ዓ.ም ሻይ ቡና ለማለት የሚመጣ ወታደር ተደጋጋሚ ኩንተላ ሲያደርስባት ስነ ስርዓት ያዝ በሚል የሰጠችው ምላሽ ለደረሰባት ጥቃት ዋነኛ ምክንያት እንደሆነ ታምናለች። ቆይ አሳይሻለሁ ብሎ ዝቶብኝም ወጣ። ምሽት አካባቢ ከስራ ወደ ቤት ስመለስ ትዕግስት ቀን ላይ የጎነተላትን ጨምሮ 3 ወታደሮች መንገድ ላይ አድፍጠው እንደጠበቋትና መንገድ ዳር በደቦ እንደደፈሯት ትናገራለች። ቤተሰቦች ስቆይባቸው እኔን ፍለጋ ሲወጡ መንገድ ዳር ወድቄ አገኙኝ ስትል ታስታውሳለች። ትዕግስት አፋፍሰው ወደ ጤና ጣቢያ ወሰዱኝ። እዚያም 5 ቀን ቆየሁ። ጥቃቱ ከተፈጸመባት ጊዜ አንስቶ ትዕግስት በሰዎችና በውጭ ዓለም ፍርሃት ተሸብባ ከቤቷ መውጣት እንደማትችል ትናገራለች። ፍርሃት ስላደረብኝ ስራውንም ተውኩት። ወታደሮቹንም ሳይ በጣም እፈራለሁ። ወንዶችንም ሳይ ፍርሃት ያድርብኛል፣ እሸሻለሁ ትላለች። ጥቃቱ ከደረሰባት ከዓመት በኋላ ትዕግስት የምታውቀው ህይወት
እንዴት እንደተመሰቃቀለ ስትገልጽ ከእጮኛዋ ጋር መለያየቷንና ምንም እንደተፈጠረ ምክንያቷን እንዳልነገረችው ትገልጻለች። በተስፋ መቁረጥ ስሜት የተዋጠች ትዕግስት ራሷን ለማጥፋት ብትሞክርም ቤተሰቦቿ በጊዜ ደርሰው አትርፈዋታል። ከዚህም ጊዜ በኋላ ትዕግስት በተደጋጋሚ ራሷን ለማጥፋት አስባ እንደነበር ሳትደብቅ፣ ነገር ግን ለቤተሰቦቿ ራሷን ለማጥፋት በተደጋጋሚ እንደማትሞክር ቃል መግባቷን ትናገራለች። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4% ከሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች መረጃዎች መሰብሰቡን ይገልጻል። በእነዚህ ተቋማት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሰዎች ያስገድዶ መደፈር ጥቃት እንደደረሰባቸው ሪፖርት አድርጓል። ከነዚህም ውስጥ 45% የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች መሆናቸውን ቢቢሲ በዘገባው ገልጿል። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ ስነ ልቦና ቀውስ ተዳርገዋል ይላል። ይሁን እንጂ በርካታ የወሲባዊ ጥቃት ተጎጂዎች መገለልን በመፍራት የአባላዘር በሽታ መያዛቸው ወይም መጸነሳቸውን ላለማወቅ የተፈጸመባቸው የመደፈር ጥቃት ሪፖርት ማድረግም ሆነ የሕክምና አገልግሎት ማግኘት አይፈልጉም። ለዚህም ነው በደህንነት ስጋት ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የጤና ባለሙያ በአማራ ክልል ግጭት ወደ ጤና ተቋማት የመጡ ተጎጂዎች ከባህሩ በጭልፋ ናቸው የሚሉት። ለምለም እንደ HIV አይነት በሽታ ተላልፎብኝ ሊሆን ይችላል በሚል ስጋት የተፈጸመባትን ያስገድዶ መድፈር ጥቃት ሪፖርት ካላደረጉት እና የሕክምና እርዳታ ካላገኙ ተጎጂዎች መካከል ናት። የ23 ዓመቷ የደቡብ ጎንደር ነዋሪ ታህሳስ 28 2017 ዓ.ም የመንግስት ወታደሮች በተለመደ እንቅስቃሴያቸው መሳሪያ ያለውን ሰው ጠቁሚም ብለው መረጃ ፍለጋ ወደ ቤታቸው መምጣታቸውን ትናገራለች። የሚፈልጉትን መረጃ ባለመስጠቷ አንደኛው ወታደር ከዛተባት በኋላ እንደደፈራት ትናገራለች። ጩኸት ብታሰሚ አንድ ጥይት ነው የሚበቃሽ ብሎ አስፈራራኝ ትላለች ለምለም። አንድ ወር ሙሉ አለቀስኩ። ምግብ አይርበኝም። ስራዬ ማልቀስ ብቻ። ቆሜ ለመሄድም ተቸገሩ። ህመምተኛ ሆንኩ። ማህበረሰባዊ ሐሜትን በመፍራት ጭንቀት ውስጥ መግባቷን የምትናገረው ለምለም ከቤተ ክርስቲያን ምራቋንም ትናገራለች። ሴት ሆኖ መፈጠር ያስጠላል። ወንድ በሆን ኖሮ ደብድበው ጥለውኝ ይሄዳሉ እንጂ እንደዚህ ህይወቴን አያበላሹትም ነበር ትላለች። ለምለም የደረሰባት ጥቃት ቁስል በሴትነቷ ላይ ያሳደረባትን ከባድ ስሜት ታብራራለች። እያለቀሱ በፍርሃት እየተንቀጠቀጡ ለማውራት እየከበዳቸው ነው የሚመጡት ሲሉ አንድ የጤና ጣቢያ ባለሙያ የተጎጂዎችን ስሜት ይገልጻሉ። ሆኖም ወደ ጤና ተቋማት የሚመጡ ተጎጂዎች የአጥቂዎቻቸውን ማንነት ለመናገር እንደሚያመነቱና ፍትህን ፈልገው እንደማይመጡ ባለሙያዎች አመልክተዋል። ይህ በከፊል በግጭቱ ምክንያት ህግና ስርዓት በመስተጓጎሉ ነው። ቢቢሲ ያነጋገራቸው የጤና ባለሙያዎች ለሕክምና ወደ ጤና ተቋማት የሚመጡ ተጎጂዎች በእርግዝና ፍርሃት ምክንያት መሆኑንም ተናግረዋል። ሌሎች ደግሞ ጥቃቱ ከደረሰባቸው በኋላ ዘግይተው ወደ ጤና ተቋማት የመምጣት አዝማሚያ ያላቸው ሲሆን HIV-ንም ጨምሮ የአባላዘር በሽታዎች መከላከያ በማይሰሩበት ወቅት ይደርሳሉ። በተለይም በጎጃም አካባቢዎች ዘግይቶ ወደ ሕክምና ተቋማት የመምጣት አዝማሚያ ከፍተኛ ሲሆን አብዛኞቹ ተጎጂዎች አፋጣኝ እርግዝና መከላከያ ወይም ፖስት ፒል እንዲሁም የኤችአይቪ ቅድመ መከላከል አይወስዱም ብለዋል። ሌላ የጤና ባለሙያ ግጭቱ ባደረሰው የትራንስፖርት መስተጓጎልና የመንገድ መዘጋጋት ምክንያት በርካታ ተጎጂዎች የሕክምና አገልግሎት ለማግኘት መቸገራቸውን እንደሚገልጹ ተናግረዋል። ያስገድዶ መድፈር ጥቃቶች መከላከያ ሰራዊት ካምፕ በመሰረተባቸውና በሚቆጣጠራቸው ከተሞች አካባቢ የተፈጸሙ ቢሆንም ባለሙያዎች የከተማ ነዋሪዎች የተሻለ ግንዛቤና የጤና አገልግሎት ስለሚያገኙ ጥቃቶችን ሪፖርት የማድረግ አዝማሚያቸው ከፍ ያለ ነው ይላሉ። በቢቢሲ ዘገባ መሰረት በፋኖ የጥቃት ሰለባ የሆኑ ተጎጂዎች የሉም። የተመድ ከፍተኛ የሰብአዊ መብቶች ኮሚሽን ቢሮ ሰኔ 2016 ይፋ ባደረገው ሪፖርቱ በአገዛዙና በፋኖ መካከል እየተካሄደ ባለው ጦርነት ህፃናት ላይ ጨምሮ ወሲባዊ ጥቃቶች የተፈጸሙበት በመከላከያ ሰራዊት ነው ብሏል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ምክትል ሰብሳቢ እና የፖለቲካ ጉዳዮች ኃላፊ አቶ አስረስ ማረ ለቢቢሲ ተዋጊዎቻቸው ያስገድዶ መድፈር ጥቃቶች ስለመፈጸማቸው እውቅና እንደሌለውና የቀረባቸው ክስም እንደሌለ ተናግረዋል።
ምክትል ሰብሳቢው አክለው ወሲባዊ ጥቃት የፈጸመ ተዋጊ ያለ ርህራሄ እስከ ሞት የሚያደርስ ቅጣት የሚጥል ሕግ እንዳላቸውም ገልጸዋል። የኢትዮጵያ የሴቶች እግር ኳስ አሰልጣኝ ማህበር አዲስ መግለጫ አውጥቷል። በሕግ እንዲጠየቁ ማገገሚያ እንዲገቡ በምክር እንዲመለሱ ውሳኔ ተላልፏል። የመግለጫው ሙሉ ቃል ከዚህ በታች እንዳለ አቅርበነዋል። ለመላው የማህበሩ አባላት በሙሉ ሰሞኑን ከሴቶች እግር ኳስ ተጫዋቾች ጋር ተያይዞ በማህበራዊ ሚዲያዎች በስፋት እየተሰራጨ የሚገኘው ጉዳይ ትኩረትና በንቃት እየተከታተላችሁ እንደሆነ እናውቃለን። ምክንያቱም ይህ ጉዳይ በቀጥታ ከስራችን ጋር ተያያዥነት ስላለው በመሆኑም ምንም እንኳ ቀደም ባሉት ጊዜያት ከዚህ ጉዳይ ማህበራችንን ሰፊ ውይይትና ክርክር በማካሄድ አንድ እልባት ላይ መድረስ እንዳለበት ስንነጋገር ቆይተናል። እነሆ ጉዳዩ ለሚዲያ በቅቶ በህብረተሰቡ ዘንድ ሰፊ መነጋገሪያ ሆኗል። ጉዳዩ በመንግስት አካላት ትኩረት አግኝቶ ከሰሞኑ ውይይት ተደርጎ መንግስትም ለዚህ አጸያፊ ተግባር ትኩረት ሰጥቶ እንደሚሰራ አቅጣጫ አስቀምጧል። ለጉዳዩም የሚመለከታቸው አካላት ጠርቶ አወያይቷል። በዚህ ስብሰባ ላይም የኢትዮጵያ እግር ኳስ ፌዴሬሽን፣ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ ስፖርት ኮሚሽን፣ የኢትዮጵያ የሴቶች እግር ኳስ ክለብ አሰልጣኞችና የሙያ ማህበር፣ የኢትዮጵያ እግር ኳስ ደጋፊዎች ማህበር፣ የሲዲ ስፖርት አዘጋጆች፣ ሌሎችም ባለድርሻ አካላት በተገኙበት ውይይት ተካሂዷል። በውይይቱ እንደተገለጸው ጉዳዩን የሚያጣራ የምርመራ ኮሚቴ ተቋቁሞ ወደ ስራ መገባቱን፣ ለዚህም አጸያፊ ተግባር መንግስት እርምጃ እንደሚወስድ ተመላክቷል። በዚህ ተግባር ተስፋፊ የሆነው ጉዳያቸው በማስረጃ የተረጋገጠ ተጫዋቾች ላይ ከዚህ እንደሚመለከተው በየደረጃው ውሳኔ እንደሚሰጥ ለማወቅ ተችሏል። አንደኛ በህግ እንዲጠየቁ፣ ሁለተኛ ማገገሚያ እንዲገቡ፣ ሶስተኛ በምክር እንዲመለሱ የሚደረግ ሲሆን ይህንንም ጉዳይ በሚገባ ለመከታተል ሁሉም የፕሪሚየር ሊግ እና የከፍተኛ ሊግ ክለቦች የሚገኙበትን አድራሻ ለፖሊስ እንዲያሳውቁ ጥብቅ መመሪያ ተላልፏል። በዚህም ሂደት ፖሊስና ኢንሳ በፈለጉበት ጊዜና ሰዓት በክለቦቹ በመገኘት ምርመራ እንደሚያደርግ ተገልጿል። የፖሊስና የኢንሳ የምርመራ ቡድን የክለቡ ባለቤቶችን፣ አሰልጣኞችን፣ ከጉዳዩ ጋር ተያያዥነት ያላቸው አካላት እንደሚያነጋግሩም ተገልጿል። የኢትዮጵያ እግር ኳስ ፌዴሬሽን በዕለቱ በስብሰባው ላይ በአጽንኦት እንደገለጸው ለዚህ አጸያፊ ተግባር በቂ እርምጃ እንደሚወስድና በጉዳዩ ላይ በቂ ማስረጃ የተገኘባቸው በየትኛውም ክለብ ገብተው እንደማይጫወቱና እነዚህንም የተቀበለ ክለብ እርምጃ እንደሚወስድባቸው አስፈላጊ ሆኖ ከተገኘ ፌዴሬሽኑ ሊጉን እንደሚዘጋና ትውልዱን ለማዳን የትኛውንም ዋጋ እንደሚከፍል አሳውቋል። በአጠቃላይ በተካሄደው ስብሰባ መንግስት ለጉዳዩ ትኩረት ሰጥቶ አስፈላጊውን የምርመራ ቡድን ተቋቁሞ ወደ ስራ መግባቱ ተገልጿል። በመሆኑም መላው የማህበራችን አባላት ቀደም ሲል ስንጮህለት የነበረውን ጉዳይ አጋዥ በማግኘታችን መንግስት ለሚጠይቀው ጥያቄ ተባባሪ በመሆን ይህንን ሀገርና እግር ኳሳችንን የሚጎዳ ተግባር ልናጠፋ እንደሚገባ ጥሪያችንን እናቀርባለን ይላል ዘገባው። ስለሆነም ከላይ የተጠቀሰው አቅጣጫ መሰረት ለጉዳዩ ትኩረት በመስጠት ተባባሪ እንድትሆኑ ስንጠይቅ በዚህ መሃል ንጹህ ለሆኑ ተጫዋቾች ከለላ ልንሆንላቸው ይገባል ይላል። ቀደም ሲል ስንል እንደነበረው ማህበራችን ይህን በሁሉም መስኩ ጎጂ የሆነን ተግባር በጽኑ እንደሚያወግዝ እያረጋገጥን ንጹህ ዜጋና ንጹህ እግር ኳስ በሴቶች እንዲኖር እንደሚሰራ በሴቶች ላይ የሚደርሰውን የትኛውንም አይነት ጥቃት እንደሚያወግዝ ለመግለጽ ይወዳል። ህዳር 10 3ኛ ወር 2018 ዓ.ም የኢትዮጵያ የሴቶች እግር ኳስ ክለብ አሰልጣኝ እና የሙያ ማህበር ይላል። የማዕከላዊ ኮሚቴ ስብሰባ መጠናቀቅን አስመልክቶ ከኢሃፓ የተሰጠ የአቋም መግለጫ። ኢሃፓ ከመላው ኢትዮጵያ በአባልነት ተወክለው በተሰባሰቡ የጉባኤ ተሳታፊዎች ጽናት እስከ ድል በሚል መሪ ሀሳብ በሐምሌ 14 እና 15 ቀን 2017 ዓ.ም 11ኛው ጠቅላላ ጉባኤውን በሐዋሳ ከተማ አካሂዶ የማዕከላዊ ኮሚቴውን አባላትና የሌሎችን ህጋዊ ፓርቲውን አካላት ምርጫ አድርጎ አያሌ ጠቃሚ ውሳኔዎችን በማድረግ በድል መቋጨቱ ይታወቃል። ከጠቅላላ ጉባኤው በኋላ ከውስጥና ከውጭ የተወሰኑት ውዝግቦች ስለተነሱበት በጉባኤው የተመረጡት የማዕከላዊ ኮሚቴው አባላት ፈጥነው ሙሉ ስብሰባ ለማድረግ ሳይችሉ ቆይተዋል። ይሁን እንጂ ኢሃፓ የገጠሙትን መሰናክሎች አልፎ ህዳር 6 እና 7 ቀን 2018 ዓ.ም የመጀመሪያውን የ11ኛው የማዕከላዊ ኮሚቴ ሙሉ ስብሰባ አካሂዷል።
በስብሰባው መጀመሪያ ከድርጅቱ አማካሪ ኮሚቴ አባላትና ነባር የቀድሞ አባላት ጋር ግንዛቤዎች የሚጨምሩ ጠቃሚ ሀሳቦችን ልውውጦችም ተደርገዋል። የኢህአፓ ማዕከላዊ ኮሚቴ የኢትዮጵያ ዛሬ የምትገኝበትን በጦርነቶች እየደረሰ ያለውን ውድመትና የሰላም እጦት፣ የጸጥታ መናጋት፣ ከፍተኛ የኢኮኖሚ ችግሮች፣ የስራ አጥነትን ስፋት፣ ኮሪደር ልማት በሚባለው ብልጽግና መር ቤት ፈረሳ ምክንያት እየደረሰ ያለውንም ውስብስብ ችግር፣ የኑሮ ውድነትና መፈናቀል በከፍተኛ ምሬትና ሀዘን በስፋት መርምሯል። የብልጽግና አገዛዝ ባለፉት 7 ዓመታት በዜጎች ላይ ባካሄዳቸውና እያካሄዳቸው ባሉት ጦርነቶች በትግራይ በተጓዳኙም በአፋር ክልልና በአማራ ክልል ውስጥ አሁን ደግሞ በመላው የአማራ ክልልና በበርካታ የኦሮሚያ ክልል ቀጠናዎች ውስጥ እየደረሱ ያሉትን የወገን እልቂትና የመሰረተ ልማት አውታሮች የሌሎችንም ቋሚና ተንቀሳቃሽ ንብረት ውድመት መርምሯል። በወገንና በሀገር ላይ እየደረሰ ያለውን መተላለቅና ውድመት ሊቆም እንደሚገባውም እንደ ከዚህ ቀደሙ ሁሉም ጽኑ አቋም ወስዷል። የኢትዮጵያውያን የተራዘመ መከራና ስቃይን ማብቃት ስላለበት ይህ እንዲሆን በሰላማዊ መንገድ የፖለቲካ ትግሉ ተጠናክሮ መቀጠል እንዳለበትም ወስኗል። ኢህአፓ በማንኛውም የኢትዮጵያ ክልል ወይም አካባቢ የሚነሱ የፖለቲካ ጥያቄዎች በሰላማዊ መንገድ ፖለቲካዊ መፍትሄ ሊሰጣቸው ይገባል ብሎም ያምናል። የብልጽግና መንግስት ማንኛውም የፖለቲካ ጥያቄ በኃይልና በጉልበት ያውም በአውዳሚ ጦርነት ለመፍታት የሚደረገውን ተደጋጋሚ ስምሪት አቁሞ እስከዛሬ ከደረሰው የከፋ ውድመትና ጥፋት ከመድረሱ በፊት መድረኮች በድርድር ለመፍታት መጣር እንዳለበት እናሳስባለን። በአማራ ክልል የህልውና ጥያቄ በማንሳት አትግደሉን፣ አታሳዱን፣ አታዋርዱን ብለው ነው መሳሪያ ያነሱና ጥያቄያቸውንም ከመፍታት እንዲሁም የሚታወቁና በተደጋጋሚ እየተደረጉ ያሉ ግድያዎችን፣ ማፈናቀሎችን በማስቆም ፈንታ መንግስት ዝቶና ፎክሮ ጦር አዘመተባቸው። ወገን ከወገን እያተላለቀ ሀገርም እየደማች ነው ይላል መግለጫው። ዛሬ ኦሮሚያ ውስጥ መሳሪያ ባነሱ ዜጎች የተነሱትን ጥያቄዎች ብልጽግና በደንብ ያውቃቸዋል። ዜጎች የህይወት ዋጋን እስከ መክፈል የሚያስኬድ ጥያቄ ሲኖራቸው ማንኛውንም ገዢ ኃይል ቆም ብሎ ለማድመጥ ካልቻለ እልቂትና ውድመቱም ይቀጥላል ማለት ነውና በሁሉም የኢትዮጵያ ክልሎች ዛሬ እየተካሄዱ ያሉት ጦርነቶች ቆመው ችግሮቹ በሰላማዊና ፖለቲካዊ መንገድ በድርድር ሊፈቱ ይገባል ይላል። ብልጽግና የዜጎቹን ክብር፣ ህይወት፣ በህገ መንግስቱ የሰፈሩትን የዜጎች አይነኬ ነፃነቶችና መብቶች መጀመሪያ ራሱ አክብሮ ሁሉም ኃይሎች እንዲከበሩ የማድረግ ኃላፊነት ቢኖርበትም ስልጣን ከጨበጠበት ወቅት ጀምሮ በተቃራኒው ሲጥሳቸውና ሲያስጥሳቸው እንጂ ሲያከብራቸውና ሲያስከብራቸው አልታየም። ሀገር ዜጎች ተከብረውና ታፍረው መኖሪያቸው እንዲሆኑ እንጂ የገዢዎች መዘባነኛ ልትሆን ባልተገባም ነበር። በትግራይ ወገኖቻችን ላይ የኤርትራ መንግስት ጭምር በመጋበዝና በማሳተፍ የጥፋት ጦርነት አካሂዶ የአገርን ሉዓላዊነት ደፍሮ ተዘርዝሮ የማያልቅ ትልቅ ጥፋትና ውድመት ከማድረሱም በላይ ተጎራባች የሆኑ የአፋርና አማራ ክልል ህዝብም ከባድ ዋጋ እየከፈለ እንዲከፍሉ አድርጓል። በተቃራኒ ወገን የቆሙ ኃይሎች የተፈጸሙ ጥፋቶች ቢኖሩም ያንን አውዳሚ ጦርነት ከማካሄድና ከ600 ሺህ በላይ የሚገመት ወገናችን ከሚያልቅ ሌሎች የሰላማዊ መፍትሄ መንገዶች ሁሉ ሊፈትሽና ሊሞክርም በተገባ ነበር። አንድ ገዢ ኃይል የዜጎቹን ህይወት ካልጠበቀና ነፃነትና መብታቸውን ካላከበረ የፖለቲካ ስልጣን ዋና መሰረትና ዓላማው ስቷል፣ አጧልም ማለት ነው። ታዲያ ምን ሊያደርግ ነው የገዥነት ስፍራውን የያዘው ብሎ መጠየቅ ተገቢ ነው። ብልጽግና በኢትዮጵያ ህዝብ እንዲጫወትበት ተፈቅዶልኛል ብሎ የሚያምን ከሆነ እጅግ በጣም መሳሳቱን ልንነግረው እንወዳለን። ደጋግሞ ዋሽቶና አታሎ አንዱን ማህበረሰብ ከሌላው ጋር በማጋጨት ጦርነቶችና ግጭቶችን የመግዣ ስልቱ አድርጎ መኖር ለበሳሉ የኢትዮጵያ ህዝብ የሚዋጣ አይደለም። መብቃት አለበት። መላው የኢትዮጵያ ህዝብና ምድሪቱ ሰላም ይፈልጋሉ፣ ይገባቸዋልም። ይህንን አለመረዳት ህሊና ቢስነት ነው። ገበሬው አርሶ እንዲያመርት፣ ነጋዴውም ሸማቹም ተንቀሳቅሰው የንግድ ልውውጥ እንዲያደርጉ፣ ቀሪውም ዜጋ በፈለገበት ተንቀሳቅሶ ጉዳዩን እንዲፈጽም ዘላቂ ሰላምና የተረጋጋ የጸጥታ ሁኔታ መኖርም ያስፈልጋል። መሰረታዊ የልማት አውታሮች ፈራርሰዋል። አዳዲሶቹ ሲገነቡ አይታይም። በቀደመው ጊዜ ኢኮኖሚያዊ እድገት እያመጡ የነበሩ ፋብሪካዎች ከመውደማቸውም በላይ ሌሎች ግንባታዎች እንዳይደረጉ የሀገሪቱ ውስን ሀብትና ጥሪት
ልክ እንደ ወገናችን ለጦርነት እየተማገደ ነው። ያውም አውዳሚ ጦርነት፣ እርስ በርስ መተላለቂያ ጦርነቶች፣ ለገዢዎች የሚሰሩ መዝናኛዎች ለአብዛኛው የኢትዮጵያ ዜጋ ህይወት ለውጥ አያመጡም። ህዝብን አፍኖ መግዛት ደግሞ ለረጅም ጊዜ የሚቆይ አይሆንም። ሁሉንም ኃይሎች ህዝብንም ደጋግሞ ማታለል ፈጽሞ አይቻልም። ብልጽግና ሰከን ብሎ ሀገራችንን ቀዝፈው ለያዙት አያሌ ችግሮች ሰላማዊና ፖለቲካዊ መፍትሄዎች በድርድሮች እንዲፈለግ አጥብቀን እንመክራለን። ኢትዮጵያና በፍጥነት በቁጥር እየጨመረ ያለው ህዝቧ ለሀገራዊ ሁለንተናዊ እድገትና ልማታቸውና ቀሪ ዓለም ጋር ምርቶችንና ሸቀጦችን በቀላሉ ሊለዋወጥበት የሚያስችል ሀገራዊ ነፃነትን ጠብቆና አስከብሮም ለመኖር እንዲረዳም ጭምር ቀረብ ያለ መሰናከል ሊጠቀምበት የሚችል ወደብ ያስፈልገዋል። ጥያቄውም የወደብ ማስፈለጉና ጠቃሚነት ጉዳይ አይደለም። ነገር ግን አሁን ከኤርትራ ጋር ወደ ጦርነት በመግባት ወደብ ለማግኘት የመሞከር ስሁት መንገድ ሊቆም ይገባል እንላለን። በሰላማዊ መንገድ ወንድማማችነትና መልካምነት፣ ጉርብትናን፣ የጋራ ጥቅሞች በማራመድ ችግሩ መፍትሄ ሊያገኝ ስለሚችል ወደ ጦርነት መሄድ ተገቢ፣ አስፈላጊም ጤናማም አይደለም እንላለን። በቅድሚያ ግን ብልጽግና እውነት የወደብና የህዝብ ጉዳይ አስጨንቆት ነው አጀንዳ ያደረገው የሚል ጥያቄ እናነሳለን። ወይስ የተለመደው ህዝብን የማታለያ መንገድ አድርጎ ወስዶት የሚለው እስከ ዛሬ አገዛዙ ካደረጋቸው ድርጊቶች በመነሳት መጠየቅ ያለበት ዋና ጥያቄ ነው። የብልጽግና ስራ ሁሌም ፍየል ወዲህ ቅዝምዝም ወዲያ እየሆነ ነው የሚታየው። ዛሬ የኢትዮጵያ ህዝብ እንኳንስ ተጨማሪ ጦርነት ሊፈልግ ይቅርና የውስጥ ጦርነቶችም አማረውታል። ተጨማሪ ውጊያ፣ እንደገና ሌላ ዙር እልቂት በፍጹም አይፈልግም። ብልጽግና እና ጋሻ ጃግሬዎቹ የጦርነት አታሞ መደለቃችሁን ልታቆሙ ይገባል። ለኢትዮጵያውያን ዛሬ እያደረሳችሁባቸው ያሉት ጥፋቶችና ውድመቶች ከበቂ በላይ ናቸው። በቃችሁ ልትባሉ ይገባል። ዛሬ በኢትዮጵያ ውስጥ ጦርነትና ግጭት የሌለበት አካባቢ አለ ለማለት አስቸጋሪ ነው። ብልጽግና ከህወሓት መሩ ኢህአዴግ በብዙ እጥፍ የሚያስከነዳ ጎሰኝነትና ዘረኝነትን፣ አድሃዊነትና ሙስናን፣ ሁሉን ለኔና ባይነትን በሀገሪቱ አስፍኗል። በሀገራችን ረጅም የስርዓት መንግስት ታሪክ ታይቶ የማይታወቅ የእርስ በርስ ግጭት በሀገር ውስጥ እያካሄደ ነው። በአዲስ አበባ ከተማ እና በተለያዩ የክልል ከተሞች ውስጥ ዜጎችን መንገድ ለማስፋት ወይም የኮሪደር ልማት በተባለ ስልት እድሜ ልካቸውን ለፍተው ጥረውና አግረው ከሰሩባቸው ቤቶች ንብረታቸውና ማህበራዊ ህይወታቸው በዜሮ ባባዛና ባልተገባ መንገድ እንዲፈናቀሉ፣ እንዲሳደዱና እንዲንከራተቱም ተደርገዋል። የኮሪደር ልማት በተባለው በስሌት የሚካሄድ የተደራጀና የተቀናጀ የማፈናቀያ መንገድ የአዲስ አበባ ነባር ነዋሪዎቿ ከመኖሪያቸው አካባቢያቸው እንዲወጡ እንዲበተኑም ተደርጓል። የተፈናቃዮች ሰቆቃ ዛሬም ድረስ አላበቃም። እየደረሰ ያለው ጉዳት በማያብረቀርቅ መብራቶች ሊሸፈን ቀርቶ ከተሞችን በብርሃን ፍጥነት እያጥለቀለቀ ባለው የደህንነት ማጥ ማሳያነት ይበልጥ ጎልቶ የሚታይ የአደባባይ ሀቅ ነው። አገዛዙ የኢትዮጵያን ሉዓላዊነት የሚገፉ የውጭ ፖሊሶች ያለምንም ቅድመ ሁኔታ በመቀበሉም የሀገሪቱ ኢኮኖሚ በእጅግ እንዲያሽቆለቆሉ ከመሆኑም በላይ ከዚህ ቀደም መካከለኛ ገቢ የነበራቸው ዜጎች አሁንም በልተው ማደር የማይችሉበት ደረጃ ላይ እንዲደርሱ አድርጓል። የኑሮ ውድነቱ ከቀን ወደ ቀን እያሻቀበ ዜጎች ራሳቸውን፣ ልጆቻቸውን መመገብ አቅቷቸው ጎዳና እየወጡ ይገኛሉ። በሀገር ውስጥ ሰላም እንዲታጣ ከማድረጉ በተጨማሪ ብልጽግና የኢትዮጵያ ከሁሉም ጎረቤቶቿ ጋር ያላት ግንኙነት እንዲሻክር አድርጓል። በእርግጥ አንዳንዶቹ ሀገሮች ከኢትዮጵያ ጋር ታሪካዊ ችግሮች ቢኖራቸውም ኢትዮጵያ በአፍሪካና በዓለም አቀፍ ደረጃ በነበራት በሳል የዲፕሎማሲ ስራ ጥቅሟንም አስጠብቃ ቆይታለች። ብልጽግና ግን በሚከተለው ታይቶም ተሰምቶም የማይታወቅ ቅጥ ያጣና ዲፕሎማሲ ተብሎ ለመጥራት እንኳን በማያስችል እንቅስቃሴው ሁሉንም እያበላሸ ይገኛል። ኢትዮጵያ በዓለም አቀፍ ደረጃ የነበራትን እጅግ ከፍተኛ ተሰሚነት ታይቶ በማይታወቅ ሁኔታ እንዲበላሽ አድርጓል። ሰባተኛው ሀገራዊ ምርጫም ከወራት በኋላ ማለትም ግንቦት 24 ቀን 2018 እንደሚካሄድ ምርጫ ቦርድ ያወጣው የጊዜ ሰሌዳ ያሳያል። ኢህአፓም ላለፉት ዓመታት ዘርፈ ብዙ የጸጥታ ችግሮች ተጽዕኖ በመቋቋም ዝግጅት ሲያደርግ ቆይቷል። ይሁን እንጂ ብልጽግና በሚያካሂዳቸው አያሌ ጦርነቶች እየደረሰ ያለው እልቂትና ውድመት
በፍርጃ የሚደረጉ የዜጎች መፈናቀልና አማቂና ደፍጣጭ አገዛዝ መስፈን፣ በሙስና የነተበ ብልሹ አስተዳደር መንሰራፋት፣ የጋዜጠኞች እስር፣ የፖለቲካው ምህዳር ከመጥበብ ወደ መዘጋት መድረሱ፣ የፖለቲከኞችና የህሊና እስረኞች ማብቂያ የሌለው እንግልትና ሰቆቃ፣ የመንፈስ እረፍት የሚነሳ ሰፊ በዘፈቀደ የሚደረግ የዜጎች አፈሳ፣ ወከባና እስር ወዘተረፈ የህዝብ እንደራሴዎች ሳይቀሩ ለህገወጥ እስር መዳረግ፣ የሰላማዊ ዜጎች እገታና ከዜጎች አቅም በላይ የሆኑ ክፍያዎች ተጠይቀው በመንግስት በሚቆጣጠራቸው ባንኮች አማካኝነት ጭምር የማስለቀቂያ ክፍያዎች በመተላለፍ ሃይማኖት፣ ዘር ተኮር ግድያዎች መበራከትና የመንግስት ለማስቆም አለመፈለግ ህዝቡን እያማረረ ያለው ከፍተኛ ኢኮኖሚያዊ ድቀትና ድህነት እንዲሁም የጥላቻ ፖለቲካው የፈጠረው ፍጥጫ ማህበራዊ መናጋት ሀገራችንን ገደል አፋፍ ላይ ስላደረሳት መንግስት ለምርጫ የሚያስችል አስቻይ ሁኔታ የመፍጠር ግዴታውን በቅድሚያ እንዲወጣ ኢህአፓ ያሳስባል። ዛሬ መደባበቅ አይቻልም፣ አይጠቅምም፣ አያስፈልግም። ጦርነቶቹ እንዲቆሙ የብልጽግና መንግስት በአስቸኳይ ቀዳሚነቱን ወስዶ በይፋ ከተፋላሚዎቹ ጋር ነፃ በሆነ መድረክ ለመደራደር ዝግጅቱን ማስታወቅና ያሰማራውንም ጦር ንጹሃኑን በጅምላና በተናጠል ከመግደል አስቆሞ ወደ ሰፈሮቹ እንዲመለስ ማድረግ ይኖርበታል። መሳሪያ አንስተው ላመኑበት ዓላማ ከባድ መስዋዕትነት ሲከፍሉ የቆዩ ተፋላሚዎች በኃይል ማንበርከክ አልቻለም። ቀጣይ መተላለቅና ውድመት ህዝብና ሀገሪቱን መመለሻ ወደ ሌለው ጥፋት እያደረሰ ነውና አሁኑኑ መቆም አለበት። ዛሬ ላይ ሆነን ኢትዮጵያ ምርጫ ለማካሄድ አስቻይ ሁኔታ በፍጹም የለም ብሎ ኢህአፓ ያምናል። በዚህም ሁኔታ ላይ ሆነን የሚደረግ ምርጫ ሰላምን አያመጣም፣ ሀገርን ከመጥፋት አያድንም፣ የዲሞክራሲ መስፈን እድል ለዘላለም ያመክናል። ለዚህም ለሀገርም አይበጅም ብቻ ሳይሆን ያገዛዙ ስልጣን ለማስቀጠል አጃቢ ከመሆኑ ውጭ ትርጉም አይኖረውም። ስለዚህ ገዢው ብልጽግና ሁኔታዎችን አገናዝቦ ሀገርን ለማዳን ይቻል ዘንድ አስቸኳይ ሁኔታዎችን እንዲፈጠርና ኢህአፓ እስከ መጨረሻው ሰዓት ድረስ ጫና እያደረገና በሰላማዊ መንገድ እየታገለ እንደሚቆይ ያሳውቃል። ስለዚህ አገዛዙ የጦረኝነትን ባህሪውን እስካልገታ ድረስ በሚቀጥሉት ጥቂት ወራት ውስጥ የሚደረገው ምርጫ የሀገሪቱን የተወሳሰበ ችግር ከመፍታት ይልቅ ሁኔታዎች ከድጡ ወደ ማጡ እንዲሆኑ ያደርጋል። እንደሚታወቀው አገዛዙ ጦርነትን ስልጣን የማቆያ ብቸኛው መንገድ እስከዛሬ እየገደለም እያስገደለም እያዋረደም እያደኸየም እያፈነም እያሳደደም በስልጣን ላይ ቢቆይም ህዝብ እየተደራጀ መምጣቱ የማይቀር ስለሆነና የታፈነውም ህዝብ ለመብቱና ለተገቢ ጥቅሞቹ መጠበቅ መታገል መጀመሩ አይቀሬ ነውና ያኔ በህዝብ ላይ እንደዛሬው መዘባነን አይታሰብም። ሉዓላዊ የስልጣን ባለቤትነቱ፣ የሰውነት ክብሩ፣ አይነኬ ነፃነቱ፣ የዜግነት መብቱ የተነጠቀ ዜጋ ሁሉ ጭጭ ብሎ ሊገዛ ስለማይችል ገዢው ኃይል ሳይፈርድበት አስፈላጊና ተገቢ የሆኑ የሰላማዊ መፍትሄ መንገዶችን መምረጥ ይኖርበታል። ማንኛውም አምባገነናዊ ስርዓት ዘላለማዊ ስላልሆነ የገዢዎች ጉልበት ደግሞ ከህዝቡ የተባረረ ኃይል ስለማይበልጥ ይልቁንስ አይርፈድባችሁ እንላለን። በመጨረሻም ህዝቡ ለመብቱ በአንድነት መቆም እንዲጀምር ኢህአፓ የማደራጀትና የመቀስቀስ ስራውን አጠናክሮ ይሰራል። የብልጽግና መንግስት ዜጎች ለሚያነሷቸው ፖለቲካዊ ጥያቄዎች ወታደራዊ የኃይል ምላሽ መስጠት፣ ጦርነትን እዚህም እዚያም መጫርን፣ ንጹሃንን የጦርነት ኢላማ ማድረግ በአስቸኳይ እንዲያቆም ኢህአፓ በጽኑ ያሳስባል። ያለምንም ቅድመ ሁኔታ ጦርነቶቹን እንዲያቆሙ ከታጣቂ ኃይሎች ከተለመደው እጅ ስጡኝ በዘለለ ትርጉም ያለውና ውጤት ሊያመጣ የሚችል ድርድር እንዲያደርግ በአጽንኦት ይጠይቃል። ኢህአፓ የፖለቲካ ተቃዋሚ በመሆናቸው የፖለቲካ አመለካከታቸውና በማንነታቸው ወይም በእምነታቸው ምክንያት ለዓመታት በግፍ እስር ላይ የሚገኙ ፖለቲከኞች፣ ጋዜጠኞች፣ የማህበረሰብ አንቂዎች፣ የሰብአዊ መብት ተሟጋቾች እና በአጠቃላይ ከህግ አግባብ ውጭ የታሰሩ ዜጎች በአስቸኳይ እንዲፈቱም ያሳስባል። ሀገር የዜጎች መኖሪያ እንጂ እስር ቤት ልትሆንም አይገባም። የሰብአዊ መብት ጉዳይ ግድ ይለናል የሚሉ ዓለም አቀፍ ተቋማትና ወዳጅ ሀገራትም በዚህ ወሳኝ የሰላማዊ ትግል ምዕራፍ ወቅት ከኢትዮጵያና ከኢትዮጵያውያን ጎን በመቆም አጋርነታቸውን እንዲያሳዩ ጥሪ እናቀርባለን። በኢትዮጵያና በህዝቧ ተደራድሮ የማያውቀው ኢህአፓ አሁን ከተደቀነባት ከባድ ሁለንተናዊ አደጋ የእርስ በርስ ጦርነትና ሌሎችን ጥፋትና ውድመቶች እንደ ሀገር ቆማ የመቀጠል እድሏንም ከፍተኛ አደጋ ላይ ስለጣሉት ብልጽግና
ህሊና አለኝ የሚል ከሆነ በአፋጣኝ ሰላማዊ መፍትሄዎችን መከተል እንደሚገባው ያሳስባል። በሀገር ላይ ቁማር መጫወት ተገቢ አይደለም። ፓርቲያችን አደጋዎችን አስቀድሞ በማየት ስጋቱንም ያለመታከት በመግለጽ ከእንግዲህ ከመቼውም ጊዜ በላይ ለኢትዮጵያውያን ነጻነት፣ እኩልነትና ለፍትህ መስፈን የሚያደርገውን ሰላማዊ ትግል አጠናክሮ እንደሚቀጥል ለመላው የኢትዮጵያ ህዝብና የማይታጠፍ ቃል ይገባል። የአገዛዙ ጭቆና ግፍ በዝቶበትና ተንገሽግሾ በቃን የሚል ድምፅ ከጤና ባለሙያዎች፣ ከመምህራን፣ ከሌሎችም የህብረተሰብ ክፍሎች መሰማት ጀምሯል። እነዚህ ከዝናብ በፊት የሚሰሙ ጉምጉምታዎች ናቸው። በሲዳማ፣ በደቡብ ምዕራብ እና በማዕከላዊ ኢትዮጵያ፣ በአፋር፣ በሶማሌ ወዘተ እየተነሱ ያሉትን የዜጎች ጥያቄ ከመፍታት ይልቅ ጥያቄ ያቀረቡ ዜጎችን እንደተለመደው ማሰርና ማስፈራራት ዛሬ ባለው የኢትዮጵያ ሁኔታ ችግሮቹን ያባብሳል እንጂ መፍትሄ አያቀርብም፣ ሊፈጸምም አይገባውም። ሁሉ ነገር ልክ አለውና የብልጽግና የአፈና አገዛዝ ሊቆም ይገባል ይላል መግለጫው። ጽናት እስከ ድል ለኢትዮጵያ!